ምንድነው ይሄ ሆዱን ያሳበጥከው? ሆዱን ያሳበጥከው ምንድናችሁ? አውሩኝ እንጂ በኢየሱስ ክርስቶስም ታዘዝኩ። ምንድነው? ደፍተራ ሆዱን ያሳበጥከው? አዎ። ለምን? በቃ ልጅየው እንደተወለደ ያጠፋችኋል ስለተባለ አጥፊያችን ነው ብለን በ6 ዓመት ልጁ ተወልዶ ገና ሚስት አግብቶ ተወልዶ ገና ያጠፋችኋል። ለምን? አስጠንቁላችሁ ነው? አቤታውን እኮ ይሄ የሚያሳየው ምናልባት ልጁ እንደተወለደ ቆጥሮ ሊሆን ይችላል። ግን ደግሞ በአጠቃላይ ይሄ እኮ ቅናት ነው። በቃ ግን በባለፈው ቪዲዮ እንዳልኩት ገና ለገና እኛን ይበልጠናል፣ ገና ለገና ራሳችንን ከፍ እናደርጋለን፣ እሱን ጥለን በሱ እድል እንጠቀማለን እያሉ ነው። በተለይ እነዚህ ደብተሮች ጋር እየተኬደ መርጌቶች ጋር እየተኬደ የሚሰራው ብዙ ጊዜ ቅናት መንፈስ ነው እንደዚህ የሚያነሳሳው ነው። አሁን እኮ ይሄ ደብተር የሚባለው እኮ ቤተክርስቲያን አገልጋይ ነው እና እንግዲህ እግዚአብሔር ይጠብቀን። በእናቱ ማህፀን እያልን ያስተነቆላችሁት ከአባቱ ጀምሮ አባቱ ሲያገባ ጀምሮ አባቱ ሲያገባ እሱ ሳይወለድ ማለት ነው። አሁን ኮከብ ቆጥረው ነው የሚሆነው ገና ለገናውን የሚወለደው ልጅ ተብሎ እሱ ብቻ ሳይሆን ብዙ ጊዜ ልክ የሆነ አሁን ላይ ደግሞ በተለይ ወደ አዲስ አበባ አካባቢ እየተደረገ ያለው የሆነ ሰው ስራ ያስቀጥራል፣ ባለቤቱ ምናምን ይመጣል። ከዛ በኋላ ምን ይደረጋል መሰላችሁ ቤተሰቦች? ያ ሰራተኛ ወደ መስሪያ ቤት ከገባ በኋላ ባለቤቱ ኮከቡን ያስቆጥራል። ምስኪን ሆኖ ይቀርበውና ጥሩ አለቃ ሆኖ ይቀርበውና ሄዶ የተወለደበትን ቀን ስሙን ምንም ካጣራ በኋላ ሄዶ ኮከቡ ያስቆጥራል። ከዛ ኮከቡ አሪፍ ከሆነ ኮከቡ የሚገጥም ከሆነ እድል ካለ ምን ይደረጋል? ያ ሰው ከዛ መስሪያ ቤት እንዳይወጣ ከዛ ስራ ቦታ እንዳይወጣ ይደገምና የእሱ አገልጋይ አንገቱን ደፍቶ እንዲያገለግል የእሱ ባሪያ እንዲሆን ይደረጋል። ከዛ በኋላ ደግሞ ባሪያ እንዲሆን ከተደረገ በኋላ እድሉ ይወሰድና በዛ እድል ደግሞ ያ ባለ ሀብት የበለጠ ስራዎችን የበለጡ ነገሮችን ያደርጋል ነው። ጊዜው በጣም ከፍቷል። ማን ጥሩ ማን መጥፎ እንደሆነ እንኳን የማናውቅበት የማንለይበት ሰዓት ነውና መጸለይ መጾም መስገድ የሚያስፈልገው ለዚህ። አይ የመጀመሪያ ልጄን አልወደውም። የመጀመሪያ ልጄን እሱ እንደምን ያደርጋችሁት ካለ በደፍተራ ልጁ አጥፊን የመጀመሪያ ልጁ ተብዬ ነው። የመጀመሪያ ልጅና የመጀመሪያ ልጁ አጥፊ ናቸው ተብለው በደፍተራ ኮከብ አስቆጥራችሁ ነው እና ምን አብለልታችሁት ነው እንዲህ ሆዶ ያበጠው? አጠጥተ ነው በ6 ዓመቱ በ6 ዓመቱ በተወለደ በ6 ዓመቱ ነው ያጠጣሁት። ምን አጠጣችሁ? መድኃኒት። ምን አይነት መድኃኒት? ስለዚህ ከ6 ዓመት ጀምሮ ነው። ከባድ ነው። ከ6 ዓመት ጀምሮ ሆዱ እንደዚህ እንደተነፋ ነው። ከአባቱ ከእናቱ ጸጉር የእናቱንና አባቱን ጸጉር የእናትና የአባቱን ጸጉር እሺ። ከዛ ከበሮቹ ደግሞ ቀንድ ፈቅፍቀን የበሬ ቀንድ እሺ። እሱም በአንድ ቀመመን። በአንድ ላይ ቀመማችሁ? ለደፍተራው ሰጠነው። ለደፍተራው ሰጣችሁት? እሺ። እሱ ምን ደገመበት? የሚደገም ነገር ደግሞ እሺ የሚጨመር ጨምሮ እሺ ለታናሽ ወንድሙ ሰጠው። መርጌታ ነው። እሺ። ከዛ በኋላ ልጅየው በቃ አሁን እኮ እያጠፋን ያለው ማለት ነው መርጌቶች ደብተሮች ናቸው። ቤተክርስቲያን አስመሳዮች ሲታዩ ቆባቸውን ይዘው መስቀላቸውን ይዘው ሲታዩ ታማኝ አገልጋይ ታማኝ እግዚአብሔር አገልጋይ ይመስላሉ። ግን ምን ያደርጋሉ እነዚህ ደብተሮች መርጌቶች የሚባሉት? አንደኛ ቤተክርስቲያን እንደ አገልጋይ እየመሰሉ በእርግጥ ቤተክርስቲያን መቅደስ ውስጥ ገብተው እኮ ለመገልገል በጣም የሚቃጠሉ በጣም የሚረብሹ፣ ግን ምን አለ አስመሳይ ስለሆኑ እንግዲህ ምዕመኑን ያስታሉ። ምዕመኑ ካህናትን እንዳያምን
አሁን ብዙ ንስሐ አባት ከሆነ እኮ እየጠፋ መጥቷል። ሰው አላምን ብሏል። በየጸበል ቦታ እንኳን ብንሄዱ ካህን አለበት አንጠመቅም የሚሉ ጸበልተኞች የሚሉ ምዕመናን በዝተዋል አሁን ላይ እና ይህ ደግሞ እንዲመጣ እየተደረገ ያለው እንዲመጣም እንዲያስቡ እየሆነ ያለው ምንድነው? አንደኛውና ዋነኛው ነገር እነዚህ ደብተሮች መርጌቶች አጉል ካህን ነን እያሉ በካህን ስም እየነገዱ ግን እኮ ከቤተ ክርስቲያን ወይ ተዋርዷል ወይ ደግሞ እኮ ክደዋል እኮ። ግን ምንድነው እሱ አስመሳዮች በቃ እያስመሰሉ ምስኪኑን ጻድቁን ካህንና ምዕመንን እያሳቱ ያሉት እነዚህ ናቸውና እግዚአብሔር እንግዲህ የምንለይበትን አቅም እንዲሰጠን ብንጸልይና ብንጾም። መድኃኒቱን አጎትየው ይዞ ከመጣ በኋላ በቤቱ በኋላ ና ብለን በማር አድርገን አጠጣ ነው። በማር አድርጋችሁ አጠጣችሁት። አሁን ምንድነው ካዲያ ሆድ ውስጥ ያለው ምን ሰርታችኋል? የሰራ የለም እንዲነፋፋው ብቻ ነው። እንዲነፋፋው ስርስር አድርጎ እንዲነፋፋው ንፍት አድርጎ እንዲገለው እንዲወጥረው እንዲያስጨንቀው። እሺ እንደዛ አድርገን ነው እንወር። ስንት ዓመታችሁ? 28 ዓመት። 28 ዓመት። ልጁ ስንት ዓመቱ ነው? 32 ዓመቱ። እናንተ 28 ዓመቱ ከገባችሁ እንግዲህ ህይወት ሆዱን ምን እንዳስመሰለው ማለት ነው። ያው ኩላሊት በሽተኛ ወይም ደግሞ የውሃ ወለድ በሽተኛ አስመስሎታል ማለት ነው። ከየት ነው የመጣው ልጁ? እኔ የመጣሁት ልጁ እኮ ከሱ ከየመጣው ከየት ነው? አንተ መንፈሱን አናግረኝ። አሁን መንፈሱን የምታናግረኝ ከየት ነው የመጣው? መንፈሱ መተቱ የተሰራው መተት ከየት ነው የመጣው? ልጁስ ከየት ነው የመጣው? ከላሊበላ አካባቢ ላሊበላ የምራነ ክርስቶስ እዛ አገልጋይ ነው። አገልጋይ ነው። ዲያቆን ነው። ሁለቱም መርጌታ ናቸው። ሁለቱም መርጌቶች ናቸው። ሰሪው አሰሪው ታምር ነው እንግዲህ ሰሪውም አሰሪውም መርጌቶች ናቸው። ያውም ደግሞ የምርሃነ ክርስቶስ የቅዱስ ላሊበላ ወንድም ቤተሰብ ማለት ነው። እንግዲህ የጻድቅ ሰው አገልግሎት የጻድቅ ሰው ዘር ክፋት ሲዘራ ማለት ነው። ትውልድ ሲበላሽ እንደዚህ ነው። ቅዱስ ላሊበላና ቅዱስ የብርሃነ ክርስቶስ ለኢትዮጵያ ዓለማት ኢትዮጵያን በዓለም ላይ ያልተሰራውን ህንፃ ቤተክርስቲያን አነጸዋል። ደግሞ የነሱ አገልጋዮች ደግሞ ምን ሆነዋል? ህንፃ ያፈርሳሉ ማለት ነው። የሥላሴን ህንፃ እያፈረሱ ማለት ነው። አሁን እንዴት እንደዛ አደረከው? ካለ ዲያቆን ነው አይደለም? ልጁ ዲያቆን ነው ወይ? እነሱ ያሉ እንዴት ዲያቆናን ይቀበላል? ምናልባት ትምህርቱን ጀምሮ አቋርጦት ነው የሚሆነው። እንኳን ዲያቆን ሊሆን ሰንበት ተማሪ እንኳን የሆነ አቅም አይኖረውም። ዲያቆን አይደለም አይደል? ጀምሮ ነበር እንዲተዋረደ ጀምሮ ነበር የድቁና ትምህርት ጀምሮ ነበር። እሺ ጎበዝ ተማሪ ሲሆን አስተዋችሁት ወደ ቄሱ እንዲጀምር አደረግን። እሺ ከዛ ከቄሱ እየተማረም ጎበዝ ሊሆን ሲል በትምህርቱ ደካማ እንዲሆን አደረግን። እሺ 10ኛ ክፍል እንዲወርቅ አደረግነው። እሺ ከዛ በኋላ የምንጃ ፍቃድ ያወጣ ከአንዲ ኮን ከመንፈስ ጋር ስንኖር ሁሉ ነገራችን በጥጥ ሁሉ ነገራችን ውድ ነው። ሁሉ ነገራችን ውድ ነው። መጽሐፍ ላይ መጾም መስገድ የሚያስፈልገው እንግዲህ ለዚህ ነው። ምክንያቱም ራሳችንን እንኳን መሆን እንድንችል ምንኖር ከሰው ጋር እንዳንስማማ በእድላችን በመንገዳችን በህይወታችን በኖራችን በሁሉ ነገራችን ላይ እየገባ ራሳችንን እንዳንሆን ራሳችንን እንድንጠላ ከሰው ጋር እንዳንስማማ ስራችን መንገዳችን ሁሉ እየረከሰ እየቆሸሸ ጀምረን እንድናቆም ውጤታማ እንዳንሆን እንደዛ አይነት ነገሮች እንዲፈጠሩ ስለሆነ መንፈሱ የሚያደርገው ብንሰግድ ብንጾም መቁጠሪያ እየገዛን ብንቀጠቅጥ የበለጠ ራሳችንን ሳይሆን ራሳችን ብቻ ሳይሆን ለቤተሰቦቻችን ለሌሎችም እንተርፋለንና ምዕመናን በተቻላችሁ መጠን ራሳችሁን ለማውጣት ራሳችሁን ለመመርመር መስገድ መጸለይ መጾም ያስፈልጋልና ከተቻለ ደግሞ ወጣትም እንሁን አዛውንትም እንሁን ጎረምሳም እንሁን ንስሐ እየገባን ቅዱስ ቁርባንን በመቁረብ ይሄንን እድላችንን መንገዳችን ህይወታችን ሁሉ የኛ የሆነውን ነገር ሁሉ እያወደመ ያለውን
ማጥፋት ከእግራችን በታች መጣል እንችላለን እና ምዕመናን ብንነቃ ባይነኝና እስቲ ወደ ቪዲዮ እንዳይዝ አደረጋችሁ። እሺ በኋላ ላይ ወደ ውትድርና ሄደ። ጭክንና ተምሮ ሲመጣ ሊያጠፋን ስለሆነ ተምሮ ገና ሀገር መከላከያ ሄዶ ሀገርን ጠብቆ ሲመጣ ሊያጠፋችን ፈርታችሁ ነው? ፈርተ ነው። ከዛ ፈራችሁት? በጣም ነው የፈራ ነው። ከዛ በኋላ ድጋሚ እንደዚህ አደረግን። ልጅየው እየጠረጠረን ሊገኘን አልቻለም። ሊገላችሁ አልቻለም። አልነቃባችሁ? ያው ጥርጣሬ አለ። ከአንድ ዓመት ወደዚህ ነው ያወቀው። ጸበል ብሄድ ስደበቅ ነበር ብልባላ ጊዮርጊስ ብርሃነ ክርስቶስ እዛ እየተደበቃችሁ ነበር? እየተደበቅን ኑሮናን። ኮረም ነው የጀመረው። ኮረም ፍልውሃ አቦ እዛ ነው የተገለጣችሁት። ከዛ ጀመረው ትንሽ አባትየው የልጅየው አባት ህልማየና ኪዳነ ምሕረት ጸበል ግባ አለ። ከዛ ሚስጥር ወጣ ከአንድ ዓመት ወደዚህ። እሺ አሁን በጌታ በኢየሱስ ክርስቶስ ስም ወደ ነበረበት መልስ። ቶሎ በስላሴ ስም ወደ ነበረበት መልስ። መንፋቱን አቁም። ቶሎ ወደ ነበረበት መልስ። ወደ ነበረበት በጌታ በኢየሱስ ታዘዝክ። በስላሴ ወደ ነበረበት መልስ። ወደ ተፈጥሮ መልስ። በጌታ በኢየሱስ ስም ታዘዝክ። መልስ። አልመለስክም። አሁንም መልስ። አጥፋ። ሁሉ ነው ዝጋውት። ትታዘዛላችሁ አይደል? ትታዘዛላችሁ። በጌታ በኢየሱስ ክርስቶስ ስም አዘዝኩ። ቶሎ አሁን አጥፋ። 28 ዓመት ሙሉ የቆየ መንፈስ እንዲባል እንደዚህ ታዘዛል። ሁሉን አጥፋ። በስላሴ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ታዛችኋል። አሁን አጥፉ። ሆዱን አትንፋ። ቶሎ ወደ ነበረበት መልስ ብያለሁ። በኢየሱስ ክርስቶስ ስም። ዝም ብለህ ነው የምትነፋው? ዝም ብለህ ነው? አትናገር ነው የተባልከው? አትናገር ነው የተባልከው? መርጌታው አለ እኮ እዚህ አዲስ አበባ። እሱን ስም አትጥራ አልኩ። እሺ እና ቢኖራ ታዲያ ምን ቸገረኝ እኔ? እሱን አትንፋው ነው ያልኩ። እያደሰበት ነው እና በስንት ብር ግንቦትን እናድስ ነበር። ያው ቀድሞ መጣ። ግንቦትን ታድሱ ነበር እና ቀደማችሁና መጣዘቅ ቀድሞን መጣ። ያው አጎትየው ታሟል። እዛ እስከ 5 ሰዓት ወጣ አይነሳም። ልናድስ እያልን ቀድሞን መጣ። ጠንቋዩ ታሟል። ጠንቋዩ ታሟል። አስመታችሁ ደግሞ አዲስ አበባ። እሺ አሁን የልጁን ሆድ መልሱ እኮ ባልኩ። እንዲህ ከሆነ በነገራችን ላይ እናንተ ላይ ያለው መንፈስ ሲያዝ በሚያዝበት ሰዓት ምን ያደርገዋል? እዛ ይሄድና እኔ ብቻ ለምን እቃጠላለሁ? የላከኝና ያስላከኝ መቃጠል አለበት ብሎ መንፈሱን ሄዶ ይረብሻል። ልክ ሰውን እሱ ላይ ሲያዝ ያደረገለት መርጌታውና ያስደረገበት መርጌታውና ያደረገበት ደብተራ ጋር ሄዶ ደብተራው እንዲታመም መርጌታውም ደግሞ እንዲረበሽ አድርጎታልና አሁን ይሄ ምንድነው? እሱ መንፈስ ውለታ ያውቃል፣ ሰይጣን ውለታ ያውቅም የሚባለው ለዚህ ነው። ለትንሽ ጊዜ ያደርግልሃል፣ በኋላ ላይ ግን የት ነው አሰቃይቶ ምን ብሎ ያለህን የሰጠን እንዳለ ነስቶ ወደ ሲኦል ሊገባል ይዘው ማለት ነው። እና ልክ እኛ ጋር መንፈሱ ለዛ እኮ ነው አሁን ብዙ ጊዜ የሚታደሰው መደሳት አንዴ በቃ አትያዙ የሚባለው እኮ ለዚህ አንዴ ከተያዙ በኋላ በግድ እንኳን አድራጊ እንኳን አላስደረግም እንኳን ቢል ምንድነው እሱ ልክ እናንተ ጋር ያለው መንፈስ በሚሸኝበት ሰዓት ግማሹ እሱ ጋር ያለው መንፈስ ይረብሻል። ምንድነው እሱ እዚህ በሚያዝበት ሰዓት እዛ ሄዶ ይረብሻል። ያ የሚረብሸው ለምንድነው? እዚህ በሚቃጠል ሰዓት እኔ ብቻ ለምን እቃጠላለሁ በሚል ማለት ነው። ምክንያቱም የላኩት እነሱ ናቸው፣ ያስላኩት እነሱ ናቸው። ስለዚህ ምን ይፈጠራል? ጠንቋዩም አድራጊውም አስደራጊውም በሚቃጠልበት ሰዓት አድራጊው ጠንቅቆ ይደውልና ምን ያደርጋል? እንዲያድስ ይነግረዋል። አይ የሚል ከሆነ ቀጥታ ወደ አድራጊው ወደ አስደራጊው መንፈስ ይልክበታል ማለት ነው። ወይ ደግሞ የሚያድስ ደግሞ ከሆነ መልሶ ወደ እናንተ ጋር እንዲገባ ያደርጋል ማለት ነው። እና በጣም እንደ ከተያዘ በጣም ከባድ ለአድራጊውም ለአስደራጊውም ከባድ ነው።
የተደረገበት ከባድ ነው። እድሜ ዘመናችን ሰውየው እስኪሰለቸው ብሩን እስኪያጣ ድረስ የራሱን እስኪያጎሳቁል ድረስ አያቆም። ስለዚህ እድሜያችን በሙሉ በእድሳት እየተሰቃየን ነው የምንኖረው ማለት ነው። እና በጣም ከባድ ነው። ለዚህ ነው በቃ ቀድሞ ሳንያዝ መስገዱ፣ መጸለይ፣ መጾሙን ብናበዛው ቅዱስ ቁርባን ቀበል ብናበዛ ምን ብሎ የሚፈጠር የሚመጣ መንፈስ ራሱ አየር ላይ የተያዘ ይችላል በስውር። ግን ከገባ በኋላ እኛም ከሰቃየን በኋላ ስለሆነ ይሄን ሁሉ ነገር የምናደርገው ምንድነው የምንሆነው? እድሜ ልካችንን በእድሳት በመንፈስ ስንሰቃይ እንኖራለን ማለት ነው። እና አስቀድመን ማድረግ ያለብን ብናደርግና ከቅዱስ ቁርባኑ ከእግዚአብሔር ጋር ብንኖር ብንስማማ አንድ ብንሆን ሁሉ ነገር እናሸንፋለን። እና ጾሙ፣ ጸልዩ፣ ስገዱ ግዴታ መንፈስ ሲኖርብን የሆነ ነገር ስናምን ብቻ አይደለም ወደዚህ መምጣት ያለብን። እና ምዕመናን እንዲሁም ቤተሰቦቼ ይህንን ነገር ብታዩና ብትመለከቱ ራሳችሁን ብትለውጡ። ቶሎ በል መልስ አልኩህ። እታዘዛለሁ በል በርከክ በል እታዘዛለሁ። በስላሴ ስም እታዘዛለሁ። በድንግል ማርያም ስም እታዘዛለሁ። ከዚህ ሰዓት ጀምሬ ሆዱን አልነፋም። በሽታውን አወጣለሁ። በኪዳነ ምሕረት ስም ታዘናል። በቅዱስ ላሊበላ ስም ታስረናል። በቅዱስ ይምርሃነ ክርስቶስ ስም ታዘናል። በቅድስት ስላሴ ስም ከሆዱ እንወጣለን። እሺ ግንባር ከሆዱ ቧጥና ወጣ ቧጡና ወጡ። እንግዲህ መንፈሳዊ ስለላከው ያው እንግዲህ መከራከሩ በጣም ትልቅ ነው፣ አስቸጋሪ ችግር ነው። መንፈሳዊ ነው አይላከው። ቤተክርስቲያን የሚጸልይ ማህሌት የሚቆም ስቡ ወቅዱስ ኩሎ ተሳረረ ብሎ የሚያመሰግን እንግዲህ ተመልሶ ደግሞ የሥላሴን ሕንፃ ማጥፋት ጊዜያችን ይሄ ነው። እንግዲህ የመጨረሻ ጊዜያችን ይሄ ነው። ሰው ለሰው ጠላት የሆነበት ነው። ሴጣኑ እኮ አይማርም። አሁን ሴጣኑ እግዚአብሔርን ይፈራል፣ ግን ሰው ሴጣን የሆነበት ጊዜ ላይ ደርሰናል ማለት ነው። ገና ከዚህ ሰው ይሄን ያህል ካወቀ ነገ መጥቶ ይገለኛል፣ ነገ መጥቶ ያጠቃኛል ብሎ ካወቀ ሴጣን ደግሞ ምን ያህል የ70 ዓመትና የ40 ዓመት የ60 ዓመት የ80 ዓመት እድሜያችንን ምን ያህል እንደሚቆጥረው ይወቁ ማለት ነው። ማየት ያስፈልጋል ማለት ነው። ለዚህ ደግሞ እንግዲህ ምንድነው መጸለይ፣ መስገድ፣ መጸለይ ነው። እግዚአብሔር እንዲያጋልጥልን ለእነኝም ሰዎች እግዚአብሔር ልብ እንዲሰጣቸው ከዲያብሎስ ልጅነት ወደ እግዚአብሔር ልጅነት እንዲመልስላቸው መጸለይ ነው እና ጸሎት፣ እንጹም፣ እንስገድ፣ እንጸልይ፣ ጸልዩ፣ ስገዱ የሚባል ሁሉ እንደዚህ ነው። ዛሬ ማንም እንደው መልአክም እኮ አልታመነ ባካችሁ። አንዳንድ ሰዎች ወገኖቼ መልአክም አልታመነም። መልአክ ነኝ እንኳን ብሎ ቢመጣም ላታምኑት ነው ማለት ነው። እንግዲህ እንዲህ ቃሉን ያዙ ሰዎች፣ ቃሉን የተማሩ ሰዎች፣ ትልቅ ደረጃ ላይ ያሉ ሰዎች የቅዱሳን ሀገር ምን ኢትዮጵያ የቅዱሳን ሀገር ትባላለች? የጠንቅ ሀገር ነው እንጂ መባል ያለባት። አንዳንድ ጊዜ እኮ አባቶቻችን ያቀረው ቀድሞ በአፄዎቹ ነበረ፣ በአፄዎቹ ቀረ። የቅዱሳን ሀገር ኢትዮጵያ የቅዱሳን ሀገር መባሉ በአፄዎቹ ጊዜ ቀረ። ከ60ዎቹ ዓመተ ምህረት ወደዚህ የምን ሀገር? የደም ሀገር፣ የሌባ ሀገር፣ የከሃዲ ሀገር፣ ሌሎችም ደግሞ የገዳይ የነፍሰ ገዳይ ሀገር፣ የደም ሀገር መባል ነበረባት ኢትዮጵያ ማለት ነው። እንግዲህ እንደምታዩት ማለት ነው የምቀኛ ሀገር፣ የሸረኛ ሀገር፣ የአስማተኛ የጠንቋይ ሀገር ሆናለች ኢትዮጵያ ሀገራችን ማለት ነው። ቤተክርስቲያናችን ጭምር ማለት ነው። እንግዲህ እግዚአብሔር ከእንደዚህ አይነት ዘመን ይሰውረን። እግዚአብሔር ደጉን ያምጣለን። እግዚአብሔር ደጉን በዚህን ሰዓት የምንተኛበት ጊዜ አይደለም። ምንጮህበት የምንማለድበት ወደ ፈጣሪያችን አውጣን የምንልበት ዘመን ነው ላይ ደርሰናል ማለት ነው። እንደ አባቶቻችን እንግዲህ በራሳችን ሲደርስ ነው የምንቀነው። አንድ አባት ነበሩና እግዚአብሔርን የማያመሰግኑ መነኩሴ ናቸውና ትልቅ ሰው ናቸውና ዘወትር ቤተክርስቲያን ሳይሄዱ ጸሎት አይወዱም ነበር። ቤተክርስቲያን ይሄዱና
ሌላ ሰው እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ አይ እሱ ባይመረኝ ይቅር እያሉ ይሄዱ ነበር። እንግዲህ ከንቀታቸው የተነሳ በመጨረሻ ላይ ሁለት አንገት ያለው ልጅ ሰጣቸው ይባላል። ለዛ ለሰውዬ ሁለት አንገት ያለው ልጅ ሰጠው። ያ እግዚአብሔርን ይንቅ የነበረው በእግዚአብሔር ቤት ውስጥ አገልጋይ ሆኖ ትልቅ አባት ቦታ ያላቸው ሰውዬ ከንቀታቸው ብዛት ራሱ ሁለት አንገት ያለው ልጅ ሰጣቸውና በኋላ በመጨረሻ ላይ አሁንም እንኳን አልተማሩም ማለት ነው። ሁለት አንገት ያለው ልጅ ሲሰጣቸው ሰውየው አልተማሩም፣ ንስሐ አልገባም። ለምን? የእግዚአብሔርን ሰው ወደ ክፋት ከመራ ሰይጣን አንዴ ያደቆነ ሰይጣን ሳይቀስም አይተውና በመጨረሻ ላይ ምና ሁለት አንገት ያለው ልጅ ሲሰጣቸው ከወገቡ በላይ ሁለት ከወገቡ በታች አንድ ሰው ወለዱ ማለት ነው። እኛ ሰውዬ እና ይህ ሰውዬ ምን ያርገው? በመጨረሻ በዛው ማለት ሁለት አንገት ያለው ሁለት ወገብ ያለው ሰው ሰጥቶት እንኳን እግዚአብሔርን አላመሰገነም፣ እግዚአብሔርን አላወቀም ማለት ነው። በመጨረሻ ላይ እግዚአብሔር ምን አደረገው? ያው እንግዲህ ሰው የሰፈሩበት እንቁና መስመር አቅርምና ካንዱ አንደኛው ከወገቡ በላይ አንደኛው ሞተ፣ አንደኛው አልሞተም። እና እንዴት ብሎ ይዞ ይሄድ? እንግዲህ እንዴት አይገነጥለው? ሁለቱም ቢሞቱ አንድነት ይቀብራቸው ነበር። ግን አንደኛው ሞተ፣ አንደኛው ደግሞ አልሞተም። እንዴት አድርጎ ይቀበረው? ይሄ እውነት ለፈጣሪ ራሱ በጣም ረቂቅ ነው ለፈጣሪ። እና የሰው ኃይሉ ክፋቱ እስከዚህ አይነት ነው። በመጨረሻ ንስሐ ገብተው እግዚኦ ማርና ክርስቶስ ቤት ያኛውም ሁለተኛውም ሞተለት፣ ቀበረለት። ዛሬ ሰው እግዚአብሔርን የተወበት ጊዜ ነው። አገልጋይ መስለን ተንኮል የተሞላበት ጊዜ እና እስከዚህ እንኳን ያህል የሰው ጭካኔ አለው ማለት ነው። እግዚአብሔርን በታምረ እግዚአብሔር የማንደነቅ አሁን እዚህ መተናል። ብዙ እንማራለን፣ መቼም እንማራለን ብለን ነው የምንማረው እንጂ እኛ ከሴጣን ጋር የምንለፈልፈው ሰው ይቀጣበታል፣ ለካስ እኔም እንደዚህ ላይ ይሰራል ብላችሁ ወደ ፈጣሪ እንድትጸልዩ፣ ወደ ፈጣሪ እንድትቀርቡ፣ ከጠንቋይ ቤት እንዳትሄዱ ነው። ከዛር አንጋሽ ዛር ቤት የምትሄዱ ከሆነ ዛሩ ነገ እኔም ይዘኛል ልጆቼንም ይዝብኛል ብለን እንድንቀጣበት ነው። ሰው እዚህ ጋር የምንለፈ የሴጣን ስራውን አውቃችሁ ሴጣን ለካስ እንደዚህ አይነት ስራ ይሰራል ብላችሁ ሴጣንን ክዳችሁ አምላካችሁን እግዚአብሔርን እንድታመልኩት ነው። ከእግዚአብሔር ጋር በንስሐ እንድትታረቁ ነው። እና ይህንንም አይቶ የማያምን ትውልድ አለ ማለት ነው። ይህንንም አይቶ የማይቀጣ ትውልድ፣ ይህን አይቶ የማያምን ትውልድ፣ ይህን አይቶ የማይረዳ ትውልዳችን እስከዚህ ድረስ የተበላሸ ትውልድ ላይ ነው ደርሰናል ማለት ነው። እና እግዚአብሔር ልቦና ይስጠን፣ ልቦና ይስጠን። እግዚአብሔር ልቦና ካልሰጠን መቼም ብንሆን ያው ቀልጠን እንቀራለን ማለት ነው። አሁን ልቦናውን ወደ ነበረበት መልሳለሁ። ሁለተኛ አልነፋውም። በሄደበት አልሄድም። እሺ አሁን ለ7 ቀን ነው የምሰጣችሁ። እሺ ለ7 ቀን፣ በ7 ቀን ውስጥ አጥፍታችሁ እዚህ ቦታ ቀጥ ብሎ እንዲቆም ወደ እሺ በጌታ በኢየሱስ ክርስቶስ ስም ታዘናል። በቃ ነፃ አድርጉት። ከአሁን ሰዓት ጀምሮ ቶሎ አሁን ወደ ነበረበት መልሶ እንግዲህ እስኪ ብድግ በል እንዳትነፋ። ያው እንግዲህ ከቀድሞ አሁን ነው ለውጥ ሰጥቷል ማለት ነው። ያው እግዚአብሔር ደግሞ ቀስ በቀስ ይመልሰዋል ማለት ነው። አሁን አጥፋ። እሺ ለ7 ቀን ሰጥቻለሁ በኢየሱስ ክርስቶስ ስም የታሰረ እንዳትነፋ። ጸበል የቅዱስ ኪዳነ ምሕረትን የቅዱስ ኪዳነ ጸበል ጠጥቶ መፈወስ አለበት። እሺ ቶሎ እጅን አንሳ። የምትሄድ እጅን አንሳ። በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም ሲኦል ታስረናል። ላንመለስ ለዘላለም በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም ሲኦል ታስረናል። ለዘላለም በሀብታቸው፣ በንብረታቸው፣ በገንዘባቸው፣ በጤናቸው ላንገባ በጌታ በኢየሱስ ክርስቶስ ሲኦል ታስረናል። በናዝሬቱ በኢየሱስ ሲኦል አስረናል። 7 ጊዜ ጮህ እናውጣ። 7 ጊዜ ቶሎ በል
እግዚአብሔር ይገስጽላችሁ፣ እግዚአብሔር ይሰርላችሁ፣ እግዚአብሔር ይገስጽላችሁ፣ እግዚአብሔር ይገስጽ፣ እግዚአብሔር ይገስጽ። እሺ ቶሎ ብድግ በላችሁ። እግዚአብሔር ይገስጽ። በርቱ፣ ስገዱ፣ ጸልዩ። ካልሰገዳችሁ ካልጸለያችሁ መዳን የለም። ዝም ብላችሁ የምትበሉና የምትጠጡ ከሆነ ከተኛችሁ ተኛችሁ ነው ማለት ነው። ራሱ መንፈሱ ይተኛባችኋል። እንግዲህ አባታችን ቃልዎት ያሰማልን። እኔ ምንም ምለው ነገር የለም፣ ሁሉም ነገር እሳቸው ብለውታልና እንግዲህ በእውነቱ ቆሞስ አባ ሳሙኤል ዩቲዩብ ቻናል ላይ እየገባችሁ ሰብስክራይብ እየደረጋችሁ ኮሜንትም እየሰጣችሁ እንግዲህ ቻናላቸውንም በማሳደግ ከበረከቱ ተካፈሉ። የዛሬ ቪዲዮ ይህንን ይመስላል። እንግዲህ ኮሜንት፣ ላይክ፣ ሼር በማድረግ እንግዲህ ለሌሎችም እያጋራችሁ ይህን ቪዲዮ ቫይራል እንዲወጣ አድርጉ። እንግዲህ አዲስ ቻናል ነው እንደምታዩት። በእርግጥ በነገራችን ላይ ለሚፈጠረው የሳውንድም እንዲሁም ለካሜራ ጥራት ይቅርታ ጠይቃለሁ። ምክንያቱም ያው ብዙ ምን የለም አንሰራ ምንም የለንም ከማለት ከትንሽ ጀምሮ ከፍታን የሚሰጥ እግዚአብሔር ከዛሬ ቪዲዮ ጥሩ ነገር እንደተማራችሁ እና ጥሩ ነገር እንደወሰዳችሁ አምናለሁ። እንግዲህ እግዚአብሔር ነገሮችን እስኪያስተካክል ድረስ አንሰራም ምንም የለንም ብሎ ከመቀመጥ እግዚአብሔርን እያመሰግንን ባለን ነገር እንጠቀም። ወደፊት በተሻለ ካሜራ እና በተሻለ ሳውንድ እንመጣለን። እስከዛ ድረስ ግን እንግዲህ በዚህ የምንጠቀም ይሆናል። እንግዲህ ለሚፈጠረው የቪዲዮ ጥራትና የሳውንድ ድምፅ ጥራት ይቅርታ ጠይቃለሁ። ይህንን ቻናልም ሼር፣ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እስቲ ቻናሉን ቫይራል እንዲወጣ ቪዲዮዎቹ ቫይራል እንዲወጣ እያደረጋ ሌሎች እንዲደርስ ሌሎች እንዲጠቀሙ አድርጉ። ይህን ቪዲዮ እንድሰራ ያደረገ በዚህ ዕለት እንድንገናኝ ያደረገ እግዚአብሔር ክብር ምስጋና ይግባው። እናታችን እናቱ ቅድስት ድንግል ማርያም ክብር ትውሰድ፣ ምስጋናውን ትውሰድ። እንግዲህ በሌላ ቪዲዮ እስክንገናኝ ቸር ያቆየን። መልካም ጊዜ፣ መልካም ሁሉ ተመኘው። መልካም ጊዜ ይሆንላችሁ።